አስገራሚና አስደንጋጭ መረጃ! በሐዋሳ ከተማ አንድ ሰው ወደ ውሻ ተቀየረ በሚል ተገደለ። ይህንን ጉዳይ በተመለከተ በዝርዝር ይዘነዋል። አብራችሁን ቆዩ። ከፍተኛ ባለስልጣናትና አርቲስቶች አገርን ያራቆተ ዝርፊያ ፈጸሙ ተባለ። 98 ቢሊዮን ብር የፈሰሰበት ጉድ ተጋልጧል። በደቡብ አፍሪካ ያለው የጸረ ስደተኛ ተቃውሞ በተባብሶ ቀጥሏል። ብዙ ኢትዮጵያውያን ሰለባ ሆነዋል። የአሜሪካ ኃይል በሆርሙዝ ባህር ላይ የሚያደርጉት እንቅስቃሴ የተኩስ አቁም ስምምነትን ሊጥስ እንደሚችል ኢራን አስጠነቀቀች። በሆርሙዝ ሰርጥ ሊገቡ የሞከሩ የአሜሪካ መርከቦችም በሚሳኤል እንደመታች ተገልጸዋል። ክቡራንና ክቡራት የአዲስ 24 ወዳጆች በቆይታችን እነዚህንና ሌሎችም ሀገር አቀፍና ቀጠናዊ መረጃዎችን በዝርዝር እናቀርባለን። ለቤቱ አዲስ የሆናችሁ ውድ ወዳጆቻችን ሳብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በአክብሮት እንጋብዛለን። አሁን ወደ ዝርዝር ዘገባዎች እናልፋለን። አብራችን ቆዩ። ከፍተኛ ባለስልጣናትና አርቲስቶች ሀገርን ያራቆተ ዝርፊያ ፈጸሙ ተባለ። 100 ቢሊዮን ብር የፈሰሰበት ጉድ ተጋልጧል። የኢትዮጵያ ፌዴራል ፖሊስ ባወጣው እጅግ አስደንጋጭ ሪፖርት በ2018 በጀት ዓመት 9 ወራት ውስጥ ብቻ በሀገር ኢኮኖሚ ላይ ከ98 ቢሊዮን ብር በላይ የሚገመት ግዙፍ ዘረፋ ምዝበራ መፈጸሙን ይፋ አደረገ። በኦዲት ምርመራ የተረጋገጠው ይህ ዝርፊያ ከፍተኛ የመንግስት የስራ ኃላፊዎችና ታዋቂ አርቲስቶችን በዋና ተዋናይነት የጠቀሰ ነው። የ98 ቢሊዮን ብሩ የኢኮኖሚ ጥቃት እንደ ፖሊስ መግለጫ ወንጀለኞቹ የፈጸሙት ዘረፋ በዝርዝር ሲቀመጥ በጥሬ ገንዘብ 78 ቢሊዮን ብር እና በውጭ ምንዛሪ 134 ሚሊዮን ዶላር ሲሆን ይህም በወቅቱ የባንክ ምንዛሪ ተመን ሲሰላ በአጠቃላይ ከ98 ቢሊዮን ብር በላይ ለሀገር ኢኮኖሚ ትልቅ ኪሳራ ያደረሰ ነው። ከማዳበሪያ እስከ ኤሌክትሪክ ኃይል የምዝበራው አድማስ የወንጀል ምርመራ ኦፕሬሽን መምሪያ ምክትል ኮሚሽነር ሙሊሳ አብዲሳ እንደገለጹት ዝርፊያው የተፈጸመው በረቂቅና ውስብስብ በሆነ መንገድ ነው። በተለይ የግብርና ኮርፖሬሽንና የባህር ትራንዚት ባለስልጣናት ከማዳበሪያ ግዥ ጋር በተገናኘ የፈጸሙት ሙስና እንዲሁም በኢትዮጵያ ኤሌክትሪክ ኃይል ውስጥ የተመዘገበው ምዝበራ ለዚህ ግዙፍ ቁጥር መገኘት ዋነኛ መንስኤዎች ናቸው። አርቲስቶችና ባለስልጣናት ፖሊስ በሪፖርቱ ካሳዘኑት ነጥቦች አንዱ ታዋቂነታቸውና በህዝብ ያላቸውን አመኔታ መከታ በማድረግ ህብረተሰቡን የዘረፉ አርቲስቶች መገኘታቸው ነው። እነዚህ ግለሰቦች ከከፍተኛ የመንግስት አመራሮች ጋር በሰንሰለት በመተሳሰር ሀገርን ለከፍተኛ የኢኮኖሚ ቀውስ መዳረጋቸውን ተገልጸዋል። ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ፖሊስ ወንጀለኞችን ተከታትሎ ለመያዝ የቴክኖሎጂ አቅሙን እያሳደገ መሆኑን ገልጸዋል። በ9 ወራት ውስጥ ብቻ 20.5 ቢሊዮን ብር የሚገመቱ የኮንትሮባንድ ሸቀጦች በቁጥጥር ስር ውለዋል። ከ44 ቢሊዮን ብር በላይ በህገወጥ የሐዋላ ዝውውር ላይ የተሳተፉ 92 ተጠርጣሪዎች ለህግ ቀርበዋል። ይህ የ98 ቢሊዮን ብር ዝርፊያ በታሪክ ታይቶ የማይታወቅና የሀገሪቱ የልማት ተስፋ የሚቀጭ በመሆኑ ፖሊስ ጉዳዩን በልዩ ትኩረት እየመረመረው እንደሚገኝና ተጠያቂነትን ለማረጋገጥ እየሰራ መሆኑን አስታውቋል። ሙሉ ዘገባውን ሪፖርተር ጋዜጣ ላይ ታገኙታላችሁ። አንብቡት። በሐዋሳ ከተማ የተከሰተው ይሄ አስገራሚ ድርጊት መላውን ከተማ አስደንግጦ ውሏል። ሰው ወደ ውሻ ተቀየረ የተባለው ወሬ ሰደድ እሳት ሆኖ በማህበራዊ ሚዲያ ላይ እያነጋገረ ይገኛል። ነገሩ እንዲህ ነው። ይህ የሚታየው ውሻ ከመሞቱ በፊት አበበ የተባለ ሰው እንደነበረና ድንገት ወደ ውሻነት እንደተቀየረ ይነገራል። የተከሰተው ሁኔታም አበበ ወደ ውሻ ሲቀየር ያዩት ሰዎች በድንጋጤ ጥንቆላ ነው በሚል ሊገድሉት ሲያሳድዱት፣ ውሻው በሚገርም ሁኔታ እባካችሁን አበበ ነኝ አትግደሉኝ እያለ በሰው ድምፅ ተማጽነዋል ተብለዋል። ሆኖም ግን ሰዎቹ በድንጋጤና በፍርሃት ተሞልተው ድብደባውን ባለማቆማቸው አበበ ህይወቱ አልፈዋል። ለመሆኑ ይሄ ነገር እውነት ሊሆን ይችላል ወይ? በቦታው የነበሩ ሰዎች ድርጊቱ እውነት መሆኑን እየመሰከሩ ቢሆንም ብዙዎች ግን እንዴት ሰው ወደ ውሻ ይለወጣል በሚል ጥርጣሬያቸውን እየገለጹ ይገኛሉ። እናንተስ ምን ትላላችሁ? በአሁኑ ዘመን እንዲህ አይነት የአይን ምስክርነት ባሉበት ተአምር ወይስ የተራቀቀ የፈጠራ ወሬ? ሀሳብ አስተያየታችሁን በኮሜንት አጋሩን። በማህበራዊ ሚዲያ በተለይም በቲክቶክ መድረክ ላይ በምትሰራው ስራዎች የምትታወቀው ባምቢ ሀበሻ ወይም ሀና ግደይ ሰሞኑን ከተለያዩ አቅጣጫዎች እያስተናገደች ያለው ከባድ ትችት፣ ውግዘትና ጣት መቀሰር ወደ አሳሳቢ የስነ ልቦና ቀውስ ውስጥ የከተታት ይመስላል። ባምቢ በቅርቡ በስቶሪዋ ላይ ያጋራችው ጽሁፍ እጅግ አሳሳቢና ትኩረት የሚሻ ነው። በጽሁፏ ላይ ባለጊዜው ደስ ይበለው፣ እኔም በጊዜ ከጌታዬ ጋር መሆን ይሻለኛል፣ እዛ እንደውም እህቴም ወንድሜም ይጠብቁኛል በማለት ተስፋ የመቁረጥና የህይወቷን የማጣት
ሀሳብ እንዳላት የሚያመላክት ከባድ መልእክት አስተላልፋለች። በተጨማሪም ባጋራችው ቪዲዮ ላይ በከፍተኛ ብስጭትና ቁጣ ውስጥ ሆና ለተቺዎቿ እያለቀሰች የተስፋ መቁረጥ ምላሽ ሰጥታለች። ይህ አካሄዷ የሚያሳየው ከውስጥ እያሳለፈች ያለችው የጭንቀት ጫናና መረበሽ ምን ያህል ከባድ እንደሆነ ነው። በቅርቡ በተመሳሳይ ማህበራዊ ሚዲያና ጫና ራሷን ያጠፋችው ሌላኛዋ ቲክቶከር ቦኒን አሳዛኝ ክስተት ገና ሳንረሳ ባምቢም ተመሳሳይ መንገድ እንዳትከተል ከፍተኛ ጥንቃቄ ያስፈልጋል። እሷን ብቻ እንደ ኃጢአተኛ በመቁጠርና በማግለል የሚደረገው ጫና በአፋጣኝ ሊቆምም ይገባል ተብለዋል። በዙሪያዋ ያላችሁ ቤተሰቦች፣ ጓደኞች፣ አብረዋት የሚሰሩና ቅርበት ያላቸው ሰዎችም በአስቸኳይ ከጎና እንዲቆሙ በጥብቅ እናሳስባለን ይላሉ። በዚህ ፈታኝ ሰዓት የሞራል ድጋፍ ከመስጠት ባለፈ ተጥና የአእምሮ ጤና ባለሙያ እርዳታ እንድታገኝ ማድረግም የህይወት አድን እርምጃ ነው። ማህበራዊ ሚዲያ ላይ የምንሰነዝራቸው ትችቶችና የምንሰጣቸው ፍርዶች የሰዎችን ህይወት እስከ ማጥፋት ሊደርስ የሚችል ከባድ ተጽዕኖ እንዳላቸው ተደጋጋሚ እያየን ነው። ቲክቶከሮችና አርቲስቶች የቤተክርስቲያን የገቢ ማሰባሰቢያ መርሃ ግብር መቆጣጠር ከጀመሩ በኋላ ከፍተኛ የሆነ በሚሊዮን የሚቆጠር ብር ኮሚሽን እያገኙ ይገኛሉ። ከዚህ ሁሉ ከህንፃ ቤተክርስቲያን በፊት ህንፃ ምዕመናንን ማስቀደም አይሻልም ወይ የሚሉ ሀሳቦችም አስተያየቶችም እየተሰጡ ይገኛሉ። ኮሜዲያን እሸቱ በቲክቶከሯ ሃና ባምቢ ላይ ያደረሰው አግላይ ትችትና የተቀሰቀሰው ማህበራዊ ቁጣም እንደዚሁ አንዱ ምክንያት ሆኗል። ታዋቂው ኮሜዲያን እሸቱ መለሰና በወጣቷ ቲክቶከር ሃና ባምቢ መካከል የተፈጠረው ጉዳይ የማህበራዊ ሚዲያውን እያናወጠው ይገኛል። ኮሜዲያን እሸቱ በወጣቷ ቲክቶከር የቅድስት ቤተክርስቲያን የገቢ ማሰባሰቢያ ዝግጅትን መምራቷን በመቃወም በአደባባይ የሰነዘረው አስተያየት እጅግ አሳፋሪ፣ አግላይና ኃላፊነት የጎደለው በሚል በብዙዎች በዘንድ በብርቱ እየተኮነነ ነው። ኮሜዲያን እሸቱ በሚዲያ በሰጠው አስተያየት የሃናን ባምቢን ስምና የግል ህይወት በማንሳት እንዴት እንዲህ አይነት ሰው የቤተ ክርስቲያን የገቢ ማሰባሰቢያ ፕሮግራም ትመራለች ሲል ጠንካራ ትችት ሰንዝረዋል። ይህ በይፋ የተሰነዘረ ጥቃት በርካታ የማህበራዊ ጉዳይ አንቂዎች እና የህግ ባለሙያዎች ክፉኛ አስቆጥተዋል። በርካቶች እያነሷቸው ያሉ ዋና ዋና ቅሬታዎች ደግሞ የሚዲያ ላይ ጥቃት ወይም ኦንላይን ሃራስመንት ድርጊቱ የአንድን ሴት የግል ህይወት በአደባባይ በማብጠልጠል የተፈጸመ ጾታዊና ስነልቦናዊ ጥቃት እንደሆነ ተገልጸዋል። ከአንድ ታዋቂ የሚዲያና የህዝብ ሰው የማይጠበቅ ይህ ድርጊት በግል ስም ማጥፋት ወንጀል ወይም ዲፋሜሽን በህግ ሊያስጠይቅ እንደሚችል ተጠቁሟል። ምንም ሰው በንስሐና በበጎ ስራ ወደ እግዚአብሔር ቤት ሊቀርብ ሲችል እኔ ካልፈቀድኩ የሚል አይነት የአግላይና ፈራጅ አስተሳሰብ ከክርስትና አስተምህሮ ያፈነገጠ መሆኑ በብዙዎች እየተነገረ ነው። ኮሜዲያን እሸቱ ለፈጸመው ስህተት በአስቸኳይ ይቅርታ የማይጠይቅ ከሆነ ጉዳይ የህግ መልክ ሊይዝ እንደሚችል ታውቋል። ግለሰቧን በሚዲያ ፊት ማንቋሸሽና ስብናዋን መንካት ከፍተኛ የካሳ ክፍያና የህግ ቅጣት ሊያስከትል እንደሚችል የህግ ባለሙያዎች እያስጠነቀቁ ነው። ለመሆኑ የቤተ ክርስቲያን በር ለማን ነው ክፍት የሆነው የሚል ጥያቄ በማህበራዊ ሚዲያ መነጋገሪያ ሆነዋል። የሰው ልጅ የግል ህይወት ለህዝብ ትችት ማቅረብ የጋዜጠኝነት ስነ ምግባርም ሆነ የሰውነት መርህ አይደለም። በደቡብ አፍሪካ ያለው የጸረ ስደተኛ ተቃውሞ ተባብሶ ቀጥሏል። በደቡብ አፍሪካ የውጭ ሀገር ዜጎች ላይ የሚሰነዘረው ጥቃትና የጸረ ስደተኛ ሰልፎች እየተባባሱ መምጣታቸውን ተከትሎ የናይጄሪያ መንግስት በሀገሪቱ የሚገኙ የደቡብ አፍሪካ ተጠባባቂ ከፍተኛ ኮሚሽነር ቦቢ ሞሮ ዛሬ በአቡጃ በሚገኘው የውጭ ጉዳይ ሚኒስቴር ቀርበው ማብራሪያ እንዲሰጡ አዘዋል። ናይጄሪያ በደቡብ አፍሪካ የሚገኙ ዜጎቿ ላይ እየደረሰ ያለው በደልና የንግድ ተቋሞቻቸውን ላይ የሚፈጸመው ዝርፊያ በሁለቱ ሀገራት ዲፕሎማሲያዊ ግንኙነት ላይ ከፍተኛ ጥላ ማጥላቱን በይፋ ገልጻለች። ባለፉት ጥቂት ሳምንታት በነበረው ግጭት 2 ናይጄሪያውያንና 4 ኢትዮጵያውያን መገደላቸውን ተረጋግጠዋል። ጥቃቱ በተለይ ጥቁር አፍሪካውያን ላይ ያነጣጠረ ሲሆን ከናይጄሪያ በተጨማሪ ጋና በዜጎቿ ላይ የሚፈጸመውን በደል በመቃወም የደቡብ አፍሪካን አምባሳደር አስጠርታለች። የጋና መንግስት ለዜጎቹ የ24 ሰዓት የደህንነት መጠባበቂያ መስመር ወይም ሆትላይን መክፈቱን አስታውቋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በደቡብ አፍሪካ የተለያዩ ግዛቶች በተለይም በኳንዙሉ ናታልና ምስራቃዊ ኬፕ የሚታየውን የጥላቻ ንግግርና ጥቃት እጅግ እንደሚያሳስባቸው ገልጸዋል። ለጥቃቱ መባባስ ምክንያቶች ናቸው ተብለው የተጠቀሱትም በደቡብ አፍሪካ ያለው የስራ አጥነት መጠን 30 በመቶ መድረሱ፣ የሀገሪቱ ዜጎች ስደተኞች የስራ ዕድላችን እየወሰዱ ነው በሚል እንዲቆጡ ያደረጋቸው ሲሆን ስደተኞች በትንሽ ካፒታል የሚንቀሳቀሱ የችርቻሮ ንግዶችን ገበያ መቆጣጠራቸው ከአካባቢው ነዋሪዎች ጋር ቅራኔ ፈጥሯል። ተቃዋሚ ቡድኖች የውጭ ዜጎችን ከእጽ ዝውውርና ከወንጀል ጋር በማያያዝ በየመንገዱ እያስቆሙ መታወቂያ እንዲያሳዩ
እንዲያሳዩ እያስገደዱ ይገኛሉ። ፕሬዝዳንቱ ጥቃቱን በጽኑ ያወግዙ ሲሆን ደቡብ አፍሪካ በአፓርታይድ ዘመን በነበረችበት አስቸጋሪ ወቅት ሌሎች የአፍሪካ ሀገራት ናይጄሪያና ኢትዮጵያን ጨምሮ ያደረጉላትን ውለታ አስታውሰዋል። አፍሪካውያን ወንድሞቻችን ማጥቃት የለብንም ሲሉም ጥሪ አቅርበዋል። ሆኖም ግን በጆሃንስበርግ እና በፕሪቶሪያ የሚገኙ በርካታ የውጭ ዜጎች የንግድ ድርጅቶች በዝርፊያ ፍራቻ ተዘግተው ይገኛሉ። የናይጄሪያ ዲያስፖራ ኮሚሽን የደቡብ አፍሪካ ፖሊስ ጥቃቱን የሚያደርሱ ሰዎች በሕግ እንዲጠይቅ ግፊት እያደረገ ነው። ኢራን በሆርሙዝ ሰርጥ በኩል ለማለፍ በሞከረ የአሜሪካ ባህር ኃይል መርከብ ላይ 2 ሚሳይሎችን ተኮሰች። የኢራን ወታደራዊ ኃይል በሆርሙዝ ሰርጥ በኩል ለማለፍ በሞከረ የአሜሪካ ባህር ኃይል መርከብ ላይ 2 ሚሳይሎችን መተኮሱን ሮይተርስ የኢራን መገናኛ ብዙሃንን ጠቅሶ ዘግቧል። በከፊል የመንግስት የዜና ወኪል የሆነው ፋርስ እንደዘገበው መርከቡ ከኢስላማዊት ሪፐብሊክ ኢራን የባህር ኃይል የተሰጠውን ማስጠንቀቂያ ባለመቀበሉ የሚሳይል ጥቃት ኢላማ ሆኗል። ተቋሙ የአካባቢውን ምንጮች በመጥቀስ መርከቡ መመታቱና ጉዞ መቀጠል ባለመቻሉ አካባቢውን ጥሎ እንዲሄድ ተገዷል ሲል ዘግቧል። ተፈጸመ ስለተባለው የዚህ ሚሳኤል ጥቃት እስካሁን ከአሜሪካ በኩል የተሰጠ ማረጋገጫም የሆነ አስተያየት የለም። ቀደም ብሎ ፕሬዚዳንት ዶናልድ ትራምፕ የአሜሪካ ጦር የንግድ መርከቦች በሰርጥ በኩል እንዲያልፉ እንደሚያጅብና ለማንኛውም ጣልቃ ገብነት በኃይል ምላሽ እንደሚሰጥ ተናግረው ነበር። ፕሬዚዳንት ትራምፕ አክለውም አሜሪካ በሆርሙዝ ሰርጥ ማለፍ ተስኗቸው የቆሙ መርከቦችን ለመምራት የሚረዳውን የነጻነት ፕሮጀክት ወይም ፕሮጀክት ፍሪደም ሰኞ ሚያዝያ 26 ቀን 2018 ዓ.ም እንደምትጀምር ገልጸው ነበር። የተከበራችሁ የአዲስ 24 ወዳጆች ዜናዎቻችን እነዚህ ይመስሉ ነበር። ሌሎች አዝናኝና አስተማሪ ፕሮግራሞች በቅርቡ የምንጀምር መሆኑን በመግለጽ ቶሎ እንዲደርሷችሁ ደግሞ ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት አብራችሁን ሁኑ። መልካም ጊዜ